ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። 33ኛ ዙር አድማ ብተና ከተመረቀው 5500 የአድማ መከላከል አባላት መካከል ግማሹ ከነትጥቁ ፋኖን ተቀላቅሏል ሲል አርበኛ አስረስ ማረ ገልጿል። ያክልና አንድ ነገር እርግጠኛ መሆን አለብን። ይህንን የአማራ ትውልድ ከፋኖ በተቃራኒ ማሰለፍ አይቻልም። አይደለም በአብይ አህመድ ጸረ ፖለቲካ አካሄድ በምንም አይነት ኢንዶክትሪኔሽን አዲሱን የአማራ ትውልድ ፋኖ ላይ ቃታ እንዲስብ ማድረግ አይቻልም። ፖለቲካውን የቀማነው ጠላት እድሜውን ማራዘም የቻለው በቴክኖሎጂና በፋይናንስ ብልጫው ምክንያት ነው። ይህም ቢሆን ወሳኝ የቤት ስራዎቻችን ስናጠናቀቅ የሚቋጭ ጉዳይ ይሆናል። ያረጋ ከበደን ሙሴዎች እየተቀበልን ነው። ወንድሞቻችን ወደ ወገን የማቀላቀሉ ስራ አጠናክረን እንቀጥላለን ሲል አርበኛ አስረስ ማረ ይገልጻል። በተያያዘም የአብይ አህመድን ስልጣን ለማስጠበቅ ጥይት የተኮሰ ፋኖ የለም ሲል ፋኖ አስረስ ማረ ገልጿል። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ጠበቃ አስረስ ማረ አብይ አህመድ በውጊያ ሜዳ ሲሸነፍ ንጹሃንን በመጨፍጨፍ የተለመደ ግብሩ ያደረገ ሲሆን የአማራ ህዝብ ሁለት ምርጫ አለው ያለው አስረስ ማረ አንድ በጅምላ ማለቅ፣ ሁለተኛው የፋኖን ትግል መደገፍና የፋኖ ሆኖ ህልውናውን ማስከበር ነው ብሏል። የአማራ ህዝብም ሆነ ሌላው ኢትዮጵያዊ የብልጽግናን አገዛዝ መታከልና እድሜውን ማሳጠር እንጂ ሌላ ምርጫ የለውም ብሏል። የምክክር ኮሚሽኑን አስመልክቶ አስረስ ሐሳቡ ሲገልጽ የምክክር ኮሚሽነን የሚለው አካላት ከምስረታው ጀምሮ በጦርነቱ ተሳታፊ በሆነው አካል የተመረጡ በአሸባሪው መንግስት ጥበቃ የሚደረግላቸውና ያገዛዙ ዓላማ ይዘው የሚንቀሳቀሱ ናቸው ብሏል። የምክክር ኮሚሽነን የሚሉ በአማራ ህዝብ ላይ ጅምላ ጭፍጨፋ ሲፈጸም አንድ መስመር ጽፈው እንደማያውቁም ይገልጻል። ከታጣቂዎች አጀንዳ ተቀብያለሁ ያሉትም አጀንዳ ሆኖ መቆየት ስለሚፈልጉ መሆኑንም አስረድቷል። አለን ለማለት ያክል እንደዚህ አይነት የተጨረበረ አጀንዳ ይዘው ሚዲያ ላይ ይወጣሉ። እኛም ከዚህ በላይ አጀንዳ ማድረግ አያስፈልገንም ብያምናለሁም ብሏል። ህዝቡ ማተኮር ያለበት ትግሉ ላይ ብቻ መሆን እንዳለበትም አሳስቧል። የፋኖ ትግል ከዚህ በላይ ዓለም አቀፍ ትኩረት ሊሰጠው ይገባ ነበር ያለው ጠበቃ አስረስ ማረ ጦርነቱ ከተጀመረ ጀምሮ በርካታ ጭፍጨፋዎች መደረጋቸውንም አስታውሷል። ሆኖም በዓለም ላይ በርካታ ጦርነቶች የተደረጉ በመሆናቸው ተሸፍነዋልም ብሏል። የፋኖ ትግል ብዙ ሚዲያዎች አጀንዳ ሊደረግ የሚገባ ቢሆንም አሁን ባለው ሁኔታም የአማራ ህዝብ የትግል ምክንያት ዓላማ ዓለም እንዲረዳው ማድረግ የምንችልበት ሁኔታ ተፈጥሯልም ብሏል። የበለጠ አሁን ፋኖ እያደረገ ያለውን ተጋድሎ ለዓለም ለማሳወቅ ሁሉም የበኩሉን መወጣት እንደሚገባ ማስታወሰዋል። በአንድ ወቅት ከአብይ አህመድ ጋር ሆኖ የትግራይ ኃይሎችን የተዋጋው ፋኖ አሁን የፕሪቶሪያን ስምምነት ተከትሎ አብይን እየተዋጋ ነው የሚል አመለካከት በዓለም ላይ መኖሩን ተገንዝቤያለሁም ብሏል። በእርግጥ አብይ ሲመጣ ከአማራ ህዝብ ከፍተኛ ድጋፍ አግኝቶ ነበር። ይህም የሆነው የህወሓት አገዛዝን በአማራ ላይ የፈጸመው በደል ህዝቡ አብይን እንዲደግፈው ምክንያት መሆኑንም ገልጿል። አስረስ ሲቀጥልም በሰሜን ኢትዮጵያ ጦርነት ወቅት የፋኖ ሚና በተመለከተ የተነዛው ፕሮፓጋንዳ አሁን ምዕራባውያን ለያዙት አቋም ምክንያት ሆኗልን ብሏል። በሰሜን ኢትዮጵያ ጦርነት ከአብይ ጋር የውጊያ ሜዳ መመሳሰል፣ የውጊያ ቀጠና መመሳሰል ቢኖርም የዓላማ ልዩነት ነበረበትም ብሏል። አብይ ለስልጣኑ ሲዋጋ ፋኖች ለአማራ ህዝብ ደህንነት መጠበቅ እንደተዋጉም ገልጿል። አሁን ይህንን ስሁት አመለካከት ለመቀየር ስራዎችን እየሰራን ነው ብሏል። የአብይ አህመድ ስልጣን ለማስጠበቅ ጥይት የተኮሰ ፋኖ የለም ሲልም ያክላል። የፕሪቶሪያ ስምምነት የተኩስ አቁም እንጂ ዘላቂ ሰላም አያመጣም ሲልም አክሏል። ሆኖም ያገዛዙ ኃይሎች ፋኖ ሰላም ፈላጊ አይደለም በሚል የፕሪቶሪያ ስምምነትን ተቃውመው ነው ውጊያ ከፈቱት በሚል የስም ማጥፋት ማድረጉንም ገልጿል። ጦርነቱ የአማራ ህዝብ ህልውና ለማስጠበቅ እንጂ የፕሪቶሪያ ስምምነት በመቃወም የሚደረግ አይደለም ያለው ጠበቃ አስረስ ይህንን ግንዛቤ ለማሳወቅ ስራዎች እየተሰሩ መሆናቸውንም ገልጿል። በተያያዘም ፍኖተ ሰላም ዙሪያ ዘጓይ በሚባል አካባቢ ቅኝት በወጡ የመከላከያ አባላት ላይ በተወሰደ ደፈጣ 5 እስከ ወዲያኛው ተሸኝተዋል ሲል አርበኛ እስቲበል አለሙ ገልጿል። ይህ በአንዴ እንዳለ አዲስ አለማየሁ 7ኛ ክፍለ ጦር መብረቁ ብርጌድ በአንድ አገዛዙ ምንሻ ላይ እርምጃ በመውሰድ አንዱን ከነነፍሱ በመያዝ አሪያ አድርጓቸዋል። የአማራ ፋኖ በጎጃም የሰርግ ፕሮግራም በተወሰኑ ሰዎችና በበግ እርድ እንዲሆን ትዕዛዝ ማስተላለፉም ይታወቃል። እነዚህ ዛሬ እርምጃ የተወሰደባቸው የሚሊሻ አባላት ግን የአማራ ፋኖ በጎጃምን ህግ በመተላለፍ ሰርግን በተንዛዛ መልኩ በማስደገስና በማህበረሰቡ ዘንድ ያልተገባ ተኩስ ሲተኩሱ መረጃ የደረሰው የመብረቁ ብርጌድ የማያዳግም እርምጃ ወስዷል። የአማራ ህዝብ የገባበትን የህልውና ስጋት በልኩ በመረዳት ሌሎች ሚሊሻዎች ወደ ፋኖ እንዲቀላቀሉ ጥሪ እናቀርባለን ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም በዘመቻ አንድነት ወሎ ቤተ አማራ ግንባር ታሪክ ተሰርቷል። በዚህ
በዚህም አማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ሚያዝያ 12 2017 ዓ.ም ምሽት ከቦርቦር ከተባለ ቦታ ታፍኖ የነበረውን የአብይ አህመድ አራዊት ሰራዊት ምሽግ ድረስ ከበባ በማስገባት አይቀጡ ቅጣት ቀጥቶ በርካታውን በመደምሰስ ገሚሱን ቁስለኛ አድርጎ ድል ተጎናጽፏል። መብረቆቹ ከላይ በያጌና ሸመኔ ከታች ጊንዶ ጎርጓንዴ በመቁረጥ ለሶስት ተከታታይ ቀናት ሲያደቁት ውለው ካደሩ በኋላ እግሬ አውጭኝ ብሎ በታፈነበት ቦታ የሞቱበትን በርካታ አስክሬን በወጉ ሳይቀብር ለአራዊት ጥሎ ቁስለኛውን ጭኖ እግሬ አውጭኝ ብሎ የወጣ ሲሆን ከትናንት ምሽት እስካሁን ባለው ኦፕሬሽን ተጋድሎ በጠላት ላይ የደረሰ ጉዳት ያጌ ተብሎ ከሚጠራው ቦታ የቀበራቸው 6፣ ቦርቦር ተብሎ ከሚጠራው ቦታ የቀበራቸው 9፣ ወግዲ ሆስፒታል ገብተው የሞቱና ለሚበር ከሚባለው ቦታ የተቀበሩ 7 በድምሩ 22 ዙፋን ጠባቂ ሰራዊት የተደመሰሰና 9 አምቡላንስ ከባድና ቀላል ቁስለኛ ጭኖ ወጥቷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ አስታውቋል። ይህ በእንዲህ እንዳለ ከምርጦ ለማርያም መካነ ሰላም በሚወስደው አውራ ጎዳና የሽብር ተግባሩን አጠናክሮ የቀጠለው የብልጽግና ስርዓት ከ38 ቀናት በላይ መንገድ በመዝጋት በወሎና በጎጃም መካከል ያለው የንግድ ማህበራዊ ግንኙነት በመቋረጡ ከፍተኛ የኢኮኖሚ ድቀት ተፈጥሯል። አቅመ ደካሞች፣ ህፃናት፣ እናቶች፣ ሽማግሌዎች፣ ወላጆች በትራንስፖርት መቋረጥ ምክንያት በሕክምና ጦት እየተሰቃዩ ነው። በረሃብ በሚሸፍነው የነፍሴ ሳር ምድር ወረዳ ነዋሪዎች ህሙማን ወደ ሕክምና አገልግሎት ተቋም ለማድረስ ሰዓታትን አይደለም ቀናትን በቃሬዛ ተሸክመው እንዲጓዙ ሌላ የብልጽግና የመከራ ቀንበር ተጭኖባቸዋል። በመንገዱ መዘጋት ምክንያት የተቋረጠው የጎጃምና የወሎ ንግድ ትስስር በመካነ ሰላም፣ ወግዲ፣ ተንታ፣ መቅደላ፣ አቃስታ ባለፉት 38 ቀናት ውስጥ በእህልና ጥራጥሬ ላይ ያሳየው የዋጋ ጭማሬ ከሸማቾች አቅም በላይ በመሆኑ እናቶች ልጆቻቸውን መመገብ እንዳልቻሉም ታውቋል። ጤፍ፣ በቆሎ፣ ስንዴ፣ አተር፣ በርበሬ ከፍተኛ ዋጋ ጭማሬ የተስተዋለባቸው ሲሆን ከ3000 እስከ 3800 ድረስ ከነበረው ገበያ በላይ የዋጋ ጭማሪ አስመዝግበዋልም ተብሏል። በጎጃም መርጦ ለማርያም፣ ግንድ ወይን፣ ሞጣ፣ አዴት፣ ደብረ ወርቅ፣ ቢቻና የአርሶ አደር ምርት ሲያሽቆለቆል አርሶ አደሩ ለማዳበሪያ ግብዓት መግዣ በተፈጠረበት ተጨማሪ ጫና በርካሽ ምርቱን እየሸጠም ይገኛል። ከአዲስ አበባና ባህር ዳር ጫና የነበሩ ሸቀጣ ሸቀጥ በመቆሙ ምክንያት በተፈጠረ የምርት ማነስ ነጋዴዎች ወደ ድህነት ሲያሽቆለቆሉ ተጠቃሚዎች በማያቋርጥ እንግልት ውስጥ እንደሚገኙም ተረጋግጧል። ለብርሃኑ ዋለ፣ ኮሎኔል ኪሮስ፣ ሻለቃ አሻግሬ የሽብር ቡድን ሁሉም የህብረተሰብ ክፍል የተወጣጣ ልኡካን መንገድ ይከፈትልን የሚል ጥያቄ ቢያቀርቡላቸውም የሃይማኖት አባቶች፣ የሀገር ሽማግሌዎች ጠያፍ ስድብ በመሳደብ አንቋሸው መልሰዋቸዋልም ተብሏል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።